ኢትዮጵያ ውስጥ በቢሊዮን የሚቆጠር የህዝብ ገንዘብ የበላው የፊንቴክ መኪና ግዢ ሴራና ተያያዥ አርቲስቶች እስር የብዙዎችን ትኩረት ስቧል። የመንግስት ቁጥጥር ስርዓት ድክመትና የታዋቂ ሰዎች የኃላፊነት ጉድለት የታየበት መጠነ ሰፊ ወንጀል ነው። ዛሬ አኦንታ በርሲሳ ወይም ትክክለኛ ስሙ ገዛኸኝ ተሬሳ የተባለው የፐርፎርማንስ ኦዲተር ያጋለጣቸውን ዋና ዋና ነጥቦች በዝርዝር እንመለከታለን። አኦንታ ብዙዎች እንደሚገምቱት ተራ የቲክቶክ ዝነኛ አይደለም። በፋይናንስና ኦዲቲንግ ዘርፍ በተለይም በኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን ከ15 ዓመታት በላይ የሰራ የፐርፎርማንስ ኦዲተር ነው። ይህም ያቀረባቸውን ግኝቶች በባለሙያ እይታ የተደገፉ ያደርጋቸዋል። በቁጥጥር ስር የዋሉ አርቲስቶች ንግድ ፍቃድ አይተናል የሚል መከላከያ ቢያቀርቡም እንደ አኦንታ ትንታኔ ግን የታየው ንግድ ፍቃድ ሳይሆን የግል ጥቅም ነው። የፖሊስ ሪፖርት እንደሚያመለክተው እነዚህ አርቲስቶች ለማስታወቂያ ስራቸው ክፍያ ተብሎ እያንዳንዳቸው 8 ሚሊዮን ብር የሚያወጣ መኪና በስጦታ ተቀብለዋል። አኦንታ እንዲህ ይላል። አንድ ታዋቂ ሰው ይሄ መርዝ አይደለም ወተት ነው ዳዱ ካለን እሱን አይተን የምንጠጣ ከሆነ እኛ እየተጎዳን ነው። የማጣራት ግዴታ ይጥልበታል። የፊንቴክ ድብቅ ማንነት ሲመረመር ድርጅቱ መኪና አስመጪ ያለመሆኑ ተረጋግጧል። በንግድ ፍቃዱ ላይ የሰፈረው ካፒታል 7 ሚሊዮን ብር ብቻ ሲሆን ስራውም ዲጂታል ገንዘብ ማዘዋወር ወይም ፊንቴክ ስታርታፕ እንጂ መኪና ማስመጣት አይደለም። የንግድ ሚኒስቴርና የባህልና ቱሪዝም ሚኒስቴር የቁጥጥር ክፍተት በግልጽ የታየበት ሲሆን ድርጅቱ ስካመርስ ትሪ የተባለ ዘዴን በመጠቀም 401 ሚሊዮን ብር ከሄሎ ታክሲ ወደ ኦክሎክ ሞተርስ አዘዋውሯል። ድርጅቱን ከዳንኤል ዮሐንስ ጋር የመሰረቱት አቶ ግርማ ገብረ ሚካኤል ቀደም ሲል በ2002 ዓመተ ምህረት የደቡብ አፍሪካ ዓለም ዋንጫ መግቢያ ቲኬት በማጭበርበር ተጠርጥረው በኢንተርፖል በኩል ተይዘው የገቡ ግለሰብ ናቸው። ፊንቴክን ተከትለውም ዳሶማ ትሬዲንግ እና ላይፍላይን ኢንቨስትመንት የተባሉ አዳዲስ የስካም መረቦች መዘርጋታቸው ተጠቁመዋል። አኦንታ ምርመራውን እንዲያቆም የፊንቴክ ባለቤት ዳንኤል ዮሐንስ ራሱ ደውሎ ሰዎች 20 ሚሊዮን ብር እንስጠውና ምርመራውን ያቁም እያሉኝ ነው የሚል የጉቦ ጥያቄ አቅርቦለት ነበር። አኦንታ ግን እንዲህ በማለት ውድቅ አድርጎታል። የቆሸሸ 20 ሚሊዮን ብር ከሚሰጠኝ ይልቅ የላቤ ውጤት የሆነች 5 ብር ትጣፍጠኛለች። መንግስት አሁን እያካሄደው ያለው ምርመራ በወንጀል ጉዳዮች ማለትም በገንዘብ ዝውውር፣ በህገወጥ የሰዎች ዝውውር እና በአሳሳች ማስታወቂያ ላይ ብቻ ነው። የገንዘብ መማለስ ጉዳይ ግን የፍትሐ ብሔር ሲቪል ኬስ ክርክር ነው። ተጎጂዎች በግልም ሆነ በቡድን የፍትሐ ብሔር ክስ ካልመሰረቱ ወንጀለኞቹ ታስረው ተጎጂዎቹ በባዶ እጃቸው ሊቀሩ ይችላሉ። የአኦንታ ምርመራ በፊንቴክ ብቻ አይቆምም። ቀጣዩ ትኩረቱ በሃይማኖት ስም የሚነግዱና የእርዳታ ድርጅቶችን ሽፋን አድርገው የሚሰርቁ አካላትን ማጋለጥ ነው። በተለይም በቤተ ክርስቲያንና በእምነት ተቋማት ውስጥ ያለውን ኦዲት የማይደረግ ገንዘብ አንኦዲትድ መኒ ለሌብነት በር መክፈቱን ጠቅሶ ትግሉን እንደሚቀጥል ቃል ገብቷል። የፊንቴክ ውድቀት ኢትዮጵያ ውስጥ ያለውን የስርቀት መረብ ስፋትና የተቋማትን ድካም ቁጥጥር ቁልጭ አድርጎ ያሳያል። ሌብነት በሕግ ፊት ካልተቀጣና ሲኒየር ዜጋ በሚል ሽፋን የሚደረግ መድሎ ካልቀረ የሀገር ኢኮኖሚ አደጋ ላይ መውደቁ አይቀርም። ለመዝጊያ ያህል አንድ መሰረታዊ ጥያቄ እናንሳ። ለአካባቢያችን ሌብነት ዝም ማለታችን እና ጊዜያዊ ጥቅምን ማስቀደማችን የሀገሪቱን ወደፊት እጣ ፈንታ ለማይታገው አጭበርባሪዎች አሳልፈው መስጠት አይሆንም? ሐሳባችሁን በኮሜንት አጋሩን። ለተጨማሪ መረጃዎች ሰብስክራይብ ማድረጋችሁን እንዳትረሱ።